የተወዳችሁ ቤተሰቦቻችን የያሮስ ሁለት ኦርቶዶክሳውያን ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዜስ ኮነ ፍስሐ ሰላም ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ወደ ቤተሰቦች በድጋሚ እንግዲህ በአዲስ መረጃ ይዤ መጥቻለሁ። ረባካችሁ ላይክ አድርጉ፣ ግዴላችሁ ላይክ አድርጉ፣ ሼር አድርጉ፣ መረጃውን አዳርሱልኝ። እንግዲህ አዲስ ሰበር መረጃ እየመጥቻለሁ በብፁዕ አቡነ ገብርኤል ጉዳይ ጋር ተገናኘና ሊቀ ማእምራን ዶክተር ዘበነ ለማይሰጡትን መልስ ነው ማስደምጣችሁ። እንግዲህ ብፁዕ አቡነ ገብርኤል ማርያም ቤዛዊተ ዓለም አትባልም የሚሉና ከፊያታዊ ዜማ ጋር የተገናኘ ሌሎች ትክክል ያልሆኑ አስተምህሮቶችን በፍኖተ ጽድቅ አዳራሽ ውስጥ ማስተማራቸው ይታወሳል። በርካታ ሊቃውንቶች፣ በርካታ ምእመናን፣ እጅግ በርካቶች በማህበራዊ ሚዲያዎቻቸው መልስ የሚመስሉ ነገሮችን ሲያጋሩ ደግሞ በፕሮቴስታንቱ ቤተ እምነት ከብፁዕ አቡነ ገብርኤል ጎን ቆመው ደግሞ እውነት ነው ማርያም ቤዛዊተ ዓለም አትባልም ኢየሱስ ብቻ ነው ቤዛችን የሚሉ የብፁዕ አባታችንን ስም እያደረጉ ሲለቁም ተመልክተናል። ታዲያ ውዥንብሩ ከፍተኛ ሲሆን ወደ ሲኖዶስ ነው ጉዳዩ ያመራው። ቋሚ ሲኖዶስ አስቸኳይ የሆነ ስብሰባ ጠርቷል። እስቲ ዜናውን ላንብብላችሁ። እንዲህ ይላል። ህዝብ ግንኙነት መምሪያ ነው ያወጣው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ግንኙነት መምሪያ ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ቅድስት ድንግል ማርያምን በማስመልከት ባስተላለፉት ትምህርት ዙሪያ ተወያይተዋል። ሚያዝያ 15 ቀን 2017 ዓ.ም አዲስ አበባ ኢትዮጵያ የወጣ መረጃ ነው። ቋሚ ሲኖዶስ ዛሬ ማለዳ ባደረገው መደበኛ ስብሰባ ብፁዕ አቡነ ገብርኤል ባለፈው አርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉትን ትምህርት በተመለከተ ውይይት አድርጓል። ብፁዕነታቸው የተላለፈውን ትምህርት ዝርዝር ሁኔታ በመመርመር ውሳኔ ለማስተላለፍ ይቻል ዘንድ ሁሉም የቋሚ ሲኖዶስ አባላት በምልአት በተገኙበት ለአርብ ሚያዝያ 17 ቀን 2017 ዓ.ም ቀጠሮ ተይዟል ይላል። በተያያዘ ዜና የሮም ካቶሊክ ቤተክርስቲያን መሪ በሆኑት በብፁዕ ቅዱስ ፖፕ ፍራንሲስ ስርዓተ ቀብር ላይ ብፁዕ አቡነ ዲዮናሲዮስ የምስራቅ ጎጃም እና በአውሮፓ የጀርመን ሀገረ ስብከት ሊቀ ጳጳስ እንዲሁም ብፁዕ አቡነ ሕርያቆስ የጣሊያን አካባቢ ሀገረ ስብከት ሊቀ ጳጳስ ቤተክርስቲያናችንን በመወከል እንዲገኙ ወስነናል የሚል ነው። ታዲያ በብፁዕነታቸው በብፁዕ አቡነ ገብርኤል ጉዳይ በምልአት አባቶቻችን ሊቃነ ጳጳሳት በሚገኙበት የፊታችን አርብ ሚያዝያ 17 ቀን ውሳኔ እንደሚተላለፍ፣ ምክንያቱም የአንድ ጳጳስ ጠሪነቱ ለቅዱስ ሲኖዶስ ነው እንደምናውቀው። ስለዚህ ብፁዕነታቸው ደግሞ ጳጳስ ናቸው። በብፁዕ ቅዱስ ፓትርያርኩ ንብረተ እድ የተሾሙ አህጉረ ስብከታቸውም ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ሆነው የተመደቡ በስሮቻቸው በርካታ አብያተ ክርስቲያናት፣ ገዳማት፣ አድባራትን የሚያስተዳድሩ አባት ናቸው። ስለዚህ አንድ ጳጳስ በንግግሩ በሚያስተምርበት ዳህጸ ልሳን እንኳን ቢገጥመው ወይም ስህተት እንኳን ቢገኝበት ማንኛውም ምእመን ማንኛውም ተራ ሰው ወይ ደግሞ አንድ ሰው ተነስቶ አይደለም የሚናገረው። ተራ ስላችሁ ከክብረ ክህነት አንጻር ማለት ነው። በክህነት ደረጃ ያለው ብቻ ሳይሆን ጳጳሳትን ሊቃነ ጳጳሳት ምልዓተ ጉባኤው ቅዱስ ሲኖዶስ ነው ውሳኔ የሚያስተላልፈው። ካህናትን ደግሞ ጳጳሱ የሀገረ ስብከቱ ጳጳስ ነው የሚመለከተውና ጳጳስ ስለሆኑ ጥያቄ ተፈጠረባቸው። ስለዚህ በዛ ጥያቄ ደግሞ ሊመልስ የሚችለው ቋሚ ሲኖዶስ ወይ ምልዓተ ጉባኤው ወይ ስብሰባ አባቶቻችን ማህበረ ኤጲስቆጶሳት ጳጳሳት በተገኙበት ስለሚሆን ስለዚህ የፊታችን አርብ በምልዓት እንደሚገኙና ከዛ ውሳኔ እንደሚተላለፍ ተነግሯል። ስለዚህ ያንን የምንጠብቅ ይሆናል። እኔ ግን አስደምጣችኋለሁ። ሊቀ ማእምራን ዶክተር ዘበነ ለማ ለብፁዕ አባታችን ማርያም ቤዛዊተ ዓለም አትባልም ለሚለው የሰጡትን መልስ እስኪ እንደሚከተለው እናስደምጣቸው። ድንግል ማርያም ቤዛዊተ ዓለም ስንል ድንግል ማርያም ስጋዋን ቆርሳ ደሟን አፍስሳ ቀራንዮ ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ አያውቅም። ይሄን አልተጻፈም። ቤዛዊተ ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው የኔ ጌታ፣ በደንብ ነው እንጂ የምትባለው። ወላዲተ አምላክ ተብላ እመቤታችን የምትጠራው ቤዛዊተ ዓለም ተብላ እንዴት እንደምትጠራ እንመለከታለን። መጀመሪያ ግን ፍጡራን ቤዛ መባል ይችላሉ አይችሉም? ይችላሉ። እንዴት? ቤዛ ምንድነው? አይደለም ፍጡራን ቤዛ ተብሎ ዕቃ ቤዛ ተብሎ ይጠራል። በነገራችን ላይ ቅድም ያልኳቸው ለምሳሌ ጫማ ቤዛ ተብሎ ይጠራል። ጫማ ለማን ነው ቤዛ የሚሆነው? ለእግር ነው ቤዛ የሚሆነው። ፍጡራን አብርሃም ቤዛ መባል ይችላሉ? ይችላል። ይስሐቅ ይችላል። ያዕቆብ ይችላል። ዮሴፍ ይችላል። ሁሉም ይችላሉ። ቅዱሳን ቤዛ ይሆናሉ። በምን መንገድ ነው ቤዛ የሚሆኑት? ቀራንዮ ተሰቅለው ብለን አናቅም። አታታሉ፣ ህዝቡንም አታወናብዱት ብሎ የሚያውቅ የለም። ግን በምን መንገድ ነው የሚለውን ደግሞ ማወቅና መረዳት እጅግ ትልቅ ነገር ነው። ዮሴፍ
ቤዛ አድርጎ ላከኝ ይላቸዋል ወንድሞቹ። ለእናንተ ቤዛ አድርጎ አስቀድሞ ላከኝ ነው የሚለው። ሙሴን ቤዛ ፈራጅ አድርጎ ሾሞታል። ስለዚህ ቤዛ የሚለው ትርጉም በምን አይነት መልክ እንደሚሄድ እንዴት እንደሚተረጎም እነዚህ ነገሮች ሁሉ ተመልከቱ። ለኛ ለሁላችን ለምእመናን ደግሞ መገረፍ ሲገባን ተገርፎ መሞት ሲገባን ሞቶ የኛን መከራ ወስዶ በቀራንዮ አደባባይ ላይ ተሰቅሎ ቤዛ መድኃኒት የሆነን ደግሞ ከመርገመ ሥጋ ከመርገመ ነፍስ የዳነው በኢየሱስ ክርስቶስ ነው። በሌላ በማንም አልዳንም። ይሄ ቤዛነት ነው እሱ። መቼም እርግጠኛ ነኝ ውዳሴ ማርያም ደግሞ የሚውል ሰው፣ መልካ ማርያም መልካ ኢየሱስ ደግሞ የሚውል ሰው፣ የቤተክርስቲያንን ምስጢር የሚያቅሰው እመቤታችን ቤዛዊተ ዓለም አትባልም ብሎ ካስተማረ ድፍረት ነው። አሁን መስቀል ቤዛ ነን ብለን ስንል መስቀል ራሱ ተሰቀለ ማለት አይደለም። መስቀል ግን ለኛ ቤዛ ሆነ ስንል ምን ሆነ? ዋጋ ሆነ፣ ምክንያተ ድኂን ሆነ። ኢየሱስ መስቀል ላይ ተሰቅሎ ደሙን አፍሶ አዳነን። ስለዚህ መስቀልን እንወደዋለን፣ መስቀልን እናከብረዋለን፣ መስቀል ቤዛችን እንለዋለን፣ መስቀል ኃይላችን እንለዋለን፣ መስቀል የነፍሳችን መዳኛ ሁሉ እኮ እንለዋለን። ኦርቶዶክስ ይሄ ነው፣ ተዋህዶ ይሄ ነው። ስለዚህ በዚህ መልክ ድንግል ማርያምን ቤዛዊተ ዓለም ማለት አይቻልም የሚል ትምህርት በእውነት እንዲህ አይነት ትምህርት የሰጠ ሰው ሊታረምና ይቅርታ ሊልም የሚገባው ይመስለኛል። ታዲያ እመቤታችን ከሰው ሁሉ ወገን ተለይታ ምክንያተ ድኅን ስትሆን ቤዛዊተ ዓለም እንላታለን። እንደሷ ያለ እኮ ማንም ስለሌለ ነው ቤዛዊተ ዓለም ደግሞ የምንላት እሷን በተለየ መልክ። አያችሁ፣ ስለኛ ፈንታ ንጹህ ሆና የቀረበች ቤዛችን መመኪያችን ድንግል ማርያም ናት እኮ። ለዚህ ነው ቤዛዊተ ዓለምና ስለኛ ቆሸሽን አደፍን ንጽሕት ሆና ግን የተገኘ ዘር እሷ ናት። ባለፈው በእመቤታችን ንጽሕና የተለያየ ነገሮች ሲነሱ አይቻለሁ። እዚህም ወደ ካሊፎርኒያ አካባቢ ብዙ ሰዎች ሲሳሳቱ በእንግሊዘኛውም በምኑም አይቻለሁ። የእመቤታችን ንጽሕና ለማጉደፍ የሚነሳ ትውልድ እንዳለ አውቃለሁ። ከዚህ በፊትም አይተናል፣ ወደፊትም በደንብ እንማራለን። እና እመቤታችን እኮ አባ ሕርያቆስ ምን አለ? እግዚአብሔር ከሰማይ ሆኖ ተመለከተ፣ አሸተተ፣ እንዳንቺ ያለ አላገኘም ማለት እኮ። ቤዛ ናት እመቤታችን። ልበ አምላክ ዳዊት በመዝሙር በረከቱ ይደርብንና መዝሙር 44 ላይ የሚናገረው ቃል ምንድነው? እስመ ፈተወ ንጉሥ ነኪ ይላታል እኮ። ንጉሥ ውበትሽን ወደደ። ቤዛ የሆነችው ለኛ እሷ ናት። ተመልከቱ፣ ቤዛዊተ ዓለም ስንላት እመቤታችን ምክንያተ ድኂን መሆኗን፣ አማላጅ መሆኗን፣ በእኛ ፈንታ ንጹህ ሆና የተገኘች የኛ መመኪያ የምንላት፣ መላእክት እህታችን የሚሏት እህቶሙ ለመላእክት፣ ነቢያት ትንቢታችን የሚሏት ትንቢቶሙ ለነቢያት፣ ሐዋርያት ሞገሳቸው ስብከታቸው ነች፣ ሞገሰ ስብከቶሙ ለሐዋርያት፣ እሞሙ ለሰማዕት የተባለች የሰማዕታት እናት የተባለች የኔና የናንተ ሁሉ እናት እመቤታችን ቤዛዊተ ሁሉ ዓለም ትባላለች። አንዳንድ ጊዜ ተማርን ብላችሁ ከነዛ ከእናቶቻችን እንኳን ከሚያውቁት አንሳችሁ እንዳትገኙ ጥንቃቄ ያስፈልጋል። እንዲሁ ዝም ብሎ የሚባል ነገር የለም። ቤተክርስቲያናችን ጥርት ያለ ጥንቅቅ ያለ ትምህርት አላት። ስለዚህ ኢየሱስ ብቻ ነው ቤዛ የሚባለው ድንግል ማርያም አትባልም የሚል አስተምሮ ቢኖር አይ ሌላ ቀርቶ ጫማም ተብሏል፣ በግም ተብሏል፣ ጋሻም ተብሏል። የተወዳችሁ ቤተሰቦቻችን ከብፁዕ አቡነ ገብርኤል ጋር የተገናኙ ሌሎች መረጃዎችን አመጣላችኋለሁ። የአሮስ ሁለት አጫጭር መረጃዎችን የምናነሳበት መረጃ ማስረጃ አስደግፈን በአንዲት ርዕሰ ጉዳይ ላይ እጅግ በጥቂት 15 ደቂቃ ውስጥ መልስ የምንሰጥበት ነው። ታዲያ ሰብስክራይብ ስታደርጉ፣ ሼር ስታደርጉ፣ መረጃዎች ስታዳርሱ ብዙ መረጃዎችን የማጋራላችሁ ይሆናል። ስለዚህ ሁላችሁም ሼር አድርጉ፣ ሰብስክራይብ አድርጉ፣ ቤተሰባዊነታችሁ እንዳይለየ ለማለት ወዳለሁ። ወንድማችሁ ልዑል መብራቱ ነኝ። የአሮስ የእናንተም የኛም ነው።